የከፈሉት ከኢትዮጵያ ሳስመጣቸው የከፈሉት ነው። 280 ሺህ ብር ነው የከፈሉት። ለምን አይዲ አልተሰራላቸውም ሲመጡ? አንዱ የራሴ ወንድሜ ነው። ለምን ልጅህ አይሆንም? ለምን አይዲ አላሰራህላቸውም ነው? ከፍሎ እስከመጡ ድረስ ለምን ቀራማ ይገባሉ እነዚህ ሰዎች እነዚህ ልጆች? አይ እሷ አስተማማኝ ነው አይዲ የሚሰራበት ቦታ ነው አለችኝ። ከዛ እሺ ብዬ ሰጠኋት፣ ወሰደቻቸው። ከዛ ወስዳ ደግሞ ሰውዬው ቼክ ላርግ አለ። ስንት ቀን ነው ቼክ የሚያደርገው አልኳት። 10 ቀን ቼክ ያደርጋል። ተማመን ችግር የለም በእኔ አለችኝ። በእኔ ተማመን ችግር የለም አለችኝ። ከዛ እኔ አላመንኩም፣ አላስከነሰልኩኝ። ገባሽ? ለምን ካንስሌሽኑ ከከነሰልኩት ቀራማ ይገባባቸዋል ብዬ እሷን አላመንኩም፣ አልከነሰልኩም። ከዛ በኋላ የብራዘሬውን ሳላቅ ስንት ብር ወሰደች እሷ? በአካውንት ያስገባውላት 1150 ብር ነው ያስገባውላት በአካውንት። ይሄ የኮሚሽን ነው ስጭኝ ነው የኮሚሽን እኮ ነው። የኮሚሽን ያስገባሁላት እኮ ነው። እኔ ደግሞ እየጠየኩ ካለው እሷ ስራ ልታስገባ የኮሚሽን በላች፣ አንተ ደግሞ ልጆቹ ቀለማ ውስጥ አስገባችሁ። ሁለታችሁም ደደብ ናችሁ እና ግፈኞች ናችሁ። አንዱ የገባው የብራዘሬውን ነው። እንትን ቀራማ ገባ ውሳኔ ሳላቅ ከንስሎ ቦታው ተይዞብኛል ምናምን አለኝ። የዛኛው እንዳይከነሰል አደረኩኝ። የዛኛው አሁንም ድረስ አልተከነሰለም። አሁን ራሱ አልተከነሰለም። ችግር የለበትም። የራሴ ወንድሜው ግን ተከንስሎብኛል። እኔም ሳልፈልግ ነው እሱን ተከነሰለብኝ። እሷ እምቢ አለችኝ። በቃ ስደውላትም ብለምናትም ምንም እምቢ አለችኝ። ብሩ መልሽላቸው፣ ለምን አትመልሽም? ድጋሚም ላስገባቸው ቢረዳኝም ምናምን አልኳት። እኔ ራሴ ድጋሚ ቀይሬ ሌላ ቦታ አስገባኋቸው እንዲቀየርላቸው አደረኩኝ። እሷ ግን ሁለቱም ቦታ ዝም ብላ ተመካከራ ነው መሰለኝ የምትወጣው። በቃ የማይሰራበት ቦታ ነው ወስዳ የምታስቀምጣቸው። ከዛ ቼክ ይደረግ ችግር የለም እያለችኝ ጊዜ በላች። ያወጣል ችግር የለም ትለኛለች። ካምፓኒ ያላቸው የልጅቷ ካምፓኒ ያላት ወይስ ኖርማል ዝም ብላ ደላላ ናት? አረ ዝም ብሎ ስራ ቦታ ነው የምታስገባው። እሷ ስራ አለኝ ትላለች። ግሩፕ ላይም እንዲህ ትለቃለች አንዳንዴ ስልኳን። እሺ ወንድሞቻችሁንም እያመጣችሁ ነው የምታዛጋዩት። እሺ ቀጥሉ። ምን ነበር? ማነው ጥያቄ የሚጠይቀኝ? እሺ ጠይቀኝ። ምን ነበር? አስቸገርኩሽ? ችግር የለም። ትንሽ አንድ 10 ሺህ ነበረ እዚያ ጋር እኔ እዛ ሻርጃ ነው ያለው። ሻይቡና ትንሽ ለማክፈት ስራ ለመስራት ሀሳብ ነበረ። ከዛ አካባቢውን ደግሞ ምናምን አላውቅም። እሺ ያወቀው ሰው ይሻላል ብዬ ነበር። የስራ አይዲያ እንዳማክርክ ነው። የስራ አይዲያ እንዳማክረ ነው አለኝ። አይዲያ አለኝ። ምንድነው ሻይ ቡና። ምንድነው መስራት የምትፈልገው? ሻይ ቡና ማለት እዛ የኛ ኢትዮጵያ ሰው ልጆች ናቸው ሁሉም ያሉት ማለት ነው። የት ግን እዚህ ሻርጃ ኢንዱስትሪ ሰፈራ ቦታ አለክ? የምትሰራበት ቦታ አለ? ቦታ ቤት ምናምን አላውቅም። እሺ ኦንላይን ንግድ ፍቃድ ማውጣት ነው። ኦንላይን ንግድ ፍቃድ ታወጣለህ። ያንን ምናልባት አንድ ነገር ውስጥ ገብቼ መሀል ላይ እንዳይቆም ለማንኛውም በጎን በሀሳብ ምድለን ችግር የለም ይፈልጋለሁ ላይ። እሺ ነገ ታሜ እኔ ጋር ስለሚመጣ ናና እኔና ታሜ እናወራሃለን። እሺ ኪዩ በአንቺ ስልክ ቁጥራቸውን ያዥና የአንቺን ቁጥር ስጫቸው። እሺ ቁጥር እንስጠው። የአንቺን ቁጥር ያዘው። ቁጥር ለምን መጣሽ? ላዘው እርቦሽ ነው ጋይስ። ጉቺ እንዴት እንደምታምር ከነማን ጋር ጉቺዬ እንዴት ነሽ?
አሁን ትናንትና እንደዛ አድርገሽ ስትሰሪያት ልጅ ዛሬ አብራችሁ ቁጭ ስትሉ አይደል ሊወጣኸው ደሞዝህንም ካንስሌሽን ሳትቀር ኦልሬዲ ወጥተሃል። ተሰሚነት ያላቸው ሰዎቹ ናቸው። ልክ ያለው ያለ ሶስተኛ ነው ትኬት የቆረጠው። በመጨረሻ በግድ አስገድዳለሁ ሲለኝ ነው ወጥቼ ሄዳ እኮ እዛ ሳትወጣ እዛ ኤርፖርት ላይ በግድ የምትሳፈሩ ሰዎች ኤርፖርት ላይ ጩሁ፣ ፖሊሶች ስላሉ አያሳፍሯችሁ፣ መሳፈር አልፈልግም ብላችሁ ይሄ እንጂ መፍትሄው ከቤት መጥፋት እኮ አይደለም። አበሻ ነው አበሻ አይደለም ህንድ ነው። ለህንድም ነው የምትንበረከኩት የኛ ልጆች። አሁን ምን ላድርግ ታዲያ? ምንም ይሄ መፍትሄ የለውም። መደራደር መስዬ መደራደር አይችልም። ሰልፉ የምታውቀው ከሆነ በሰው ማስጠየቅ በጸባይ። አረብኛ ይችላል፣ አረበኛ ይችላል። እስቲ ቁጥሩን ስጠን እስቲ። እሺ እዚህ ላይ ልስጥሽ፣ ለውጣና በውስጥ ልላክልሽ። የት ያለው? ሳውዲ ነው እንዴ? እዚህ ነው እዚህ ነው። ኢማራት ነኝ፣ እዚህ ነኝ። እሺ ለውጣና በዚህ ልንገርሽ። አዎ እሺ የሼሩን ሱቁን ልትቀበሉት ነው? ስም ይመስል ምግብ ዘዥልኝ እንጂ ምንድነው? ሰው ሲመጣ ብሉም ጠጡ ማቲ። ቆያ እኔ እኮ እዚህ ስለሆነን እኮ ነው ልውጣ እንጂ እንደለምተውጭ ስበሉ ማን እሷ ሰላጣ በልታለች። አሁን እያየኋት ምሳ ጥርስቅ አርጋ እግዚአብሔርን ምን ያደርግሻል? ለሚስት ማሲ እንዳትወጪሽ እንደኛ የት እንሂድ? ዝም ብለህ መዝጋት አለ እንዴ? ደግሞ እኮ ስራዋም አይቀርባት። ሴራ አርገውልኝ ነው እህትሽ መሲ ጋር ወንድሜ በትርፍ ጊዜ ንገረኝ፣ ምን እያረክ ነው? ምንም እያረኩ አይደለም፣ ዝም ብዬ ነው ያለሁት፣ ቁጭ ብዬ ነው ያለሁት። ለምን ያስጮሃል? ኧረ እኔ አይደለሁም የጮህኩት። እሺ ስልክ ቁጥሩን 05 64 49 67 94 ስሙ ማን ነው? የአንተ ስም ማን ነው? የኔ አብዱ አብዱ ነው የኔ ስም። አሎ ሰላም አለይኩም። ነበረ ግን ያንን ስልክ ቁጥር ደውዬ አሁን ላይ ይሄ ችግር ከተፈጠረ በኋላ ስጠይቃቸው ማለት የእነሱ አይደለም ሌላ ልጆች እንዲሁም ዩጋንዳዎች ነች ምናምን ነገር እኔ ይህንን ስልክ ቁጥር የምጠቀምበት እኔ ነኝ። እኔ ደግሞ ቴሌግራም አልጠቀምም አለችኝ። ተርፏችሁን 47,000 ቴሌግራም ላይ ለማታውቁት ሰው የሰጣችሁት ምን ፈልገው ነው? ምን እንጃ። ተርፎሽ ነው? ተርፎ ሳይሆን ጀመር የኔ ብር አይደለም ማለት የኔ ብር መጀመሪያ ቤናው ነበር የጀመርኩኝ እና ከዛ በቃ ማለት የኔ ብር እዛ ጋር ስለገባ ነገ ይወጣል፣ ይህን ያህል ካስገባሽ ይሄ መጨረሻ ነው ፋይናሊ ነው ምናምን ነገር ያሉ ስለነበር የሚው ለመመለስ ነበር የጓደኞችን እየተቀበልኩ እንጂ ሊከፍ ድረስ አልጀመርም ነበር እኮ። አንቺ 47,000 ድርሃም እንዴት ቴሌግራም ላይ ላወቅሽው ሰው ትሰጫለሽ ነው? ምንም ስራ እድል ይበልሽ ምንም ይበልሽ አይደለም። እንደዛ አሁን እኔን ሙኒት ነፂን ሳሪን ታውቃላችሁ። ለእኛም ቢሆን ገንዘብ አትስጡ።
ገንዘብ ሴጣን ነው። ስለዚህ አንቺ 40 አካባቢሽ ላይ አቡዳቢ ፖሊስ ጣቢያ ሄደሽ እሱንም ደግሞ ተጠያቂ ያደርግሻል። ስራሽ ምንድን ነው ያንቺ? ኮንትራት በዛው አንቺንም ነው ገቢ የሚያደርጉሽ። አትጂ ምክንያቱም 47,000 ድርሃም ከየት አምጥተሽ እጅሽ ላይ ለምን ካሽ ያዝሹ ነው የምትባዩ። በየጊዜው የገባው አንድ ጊዜ አይደለም የገባው። በየጊዜውም ይሁን በየ15 ቀኑ ለምን አስገባሽ? የት ነው የምታውቂያቸው? ትትባያለች። ስለዚህ ምንም ሰዎቹን አታውቂያቸውም። እኛ እንዳንጠይቃቸው። ሁለተኛ ነገር ደግሞ ስልክ ቁጥራቸው የለሽም። ሶስተኛ ነገር ደግሞ 47,000 ድርሃም ነው የሰጠሻቸው። እንደዛ አይነት ብር ካላችሁ ስጡን፣ እኛ ንግዱን እናጣጥፍበት። ብር እየቸገረን ነው። እንደዚህ የምትሰጡ ከሆነ ምንም መፍትሄ የለውም። ማርያንች 47,000 ድርሃሙ ቴሌግራም ላይ ቁጥር ለሌለው ሰው 47,000 ድርሃም ያስገባል። መቅዲ እውነቴን እኮ ነው። 47,000 ድርሃም እንዴት ሰው እንትን ላይ ላለ ሰው ቴሌግራም ላይ ላገኘው ሰው ይሰጣል? ስልክ ቁጥራቸውን አታውቅም፣ አድራሻቸውን አታውቅም። ሰው ምንድን ነው መፍትሄ? ጓደኞችሽ እና ክፈይ ብለውሽ ነው? የአንቺ ትክክለኛ ገንዘብ ሀቅሽን ያስገባሽው ስንት ነው? የራስሽ የኔ 10,000 ይሆናል። 10,000 አካባቢ ይሆናል የኔ። የአንቺ 10,000 ድርሃም፣ የጓደኞችሽስ? ስንት ጓደኛ ማቾች ሆናችሁ ነው ያስገባችሁት? እነሱን መልስላቸዋለሁ እያልኩኝ ነው እንጂ እዚህ ስራ ውስጥ ይሳተፋሉ ማለት አይደለም። ማለት እነሱ እኔ ፈልገዋለሁኝ መልስላቸዋለሁኝ እያልኩኝ የተቀበልኳቸው እንጂ ስለ ስራው የሚያውቁት ነገር የለም። ደረሰኙ ግን አለሽ? የ47,000 በቃ ይሄ ፈጣሪ ነው የሚፈታው። የፖሊስም አይፈታውም፣ እኛም አንፈታውም፣ አንቺም አትፈችውም። ፈጣሪ ነው የሚፈታው። ምክንያቱም ምንም ነገር አድሬሳቸው የለሽም። ሄደሽ 47,000 ድርሃም ሰጥሻቸው። ሰው እንደ ቴሌግራም ስራ ለሚሏችሁ ውሸት ነው፣ አትሰሙ። ምንም መፍትሄ አሁን ለዚህ መፍትሄ ያለው ሰው አለ ካላችሁ ግቡና ይሄ መፍትሄ ነው በሉ። ወይ ደግሞ ልምዱ ያላችሁ ቴሌግራም ላይ ተበልታችሁ ብራችሁን እንዴት እንዳስመለሳችሁ። ስልካቸው የላትም። የባንኩ ስም ማን ነው? ያበሻ ነው? ያበሻ አይደለም። እና እነዚህ ነጮቹ ናቸው ሀክ የሚያደርጉት። ከላስ በቃ ተበልተሻል ማለት ምንም መፍትሄ የለውም። ለእግዚአብሔር ሰተሽ እንደ አዲስ ሀብለሽ 47,000 ለማግኘት ጠንክረሽ ጉረሽ ሰሪ። ስለ ሁሉም ብር አትንገሪያቸው። አዎ 47,000 ድርሃም ሀውስ ሜድ የሚሰራ ሰው 47,000 ድርሃም ለምን ከየት አመጣችሁ ተብለሽ ትጠይቃለሽ። ከጓደኞቼ እነሱም ይጠራሉ። እንደዚህ አይነት ቀልድ ደግሞ የለም እዚህ ሀገር። እሺ እሺ፣ አረብኛ ጽሁፋ ቀጥይ። እኔ አረብኛ ሰላም ዋልሽ መሲ። ሰላም ወንድ ነኝ። ቀጥል። እንትን የሆነ እዚህ አጅማን አካባቢ የሆነች ልጅ ነበረች። ስራ ልጆች አስገባለሁ ምናምን ብላ ልጆች 2 ልጆች ሰጥቻት ነበር። ከዛ ብር ደግሞ በአካውንት ነበር ያስገባሁላት። አይዲ የሚሰራበት ቦታ ነው ብላ ወሰደቻቸው። ሰውየው አይዲ አልሰራም አለ።
ከዛ ቀይራለሁ ብላ ድጋሚ ደግሞ ነገ ከነገ ወዲያ ስትለኝ እኔ ልጆቹ ወደ እኔ ያመጣኋቸው ድጋሚ ደግሞ ስራ አግኝቻለሁ ብላ ወሰደቻቸው። እዛኛውን ቦታ አልቀይርም አሉ። አለም ሲሉ ምንድን ነው የምታደርጊያቸው ስላት ኮሚሽን ድጋሚ ይከፍላሉ ወይ አለችኝ። ድጋሚ ኮሚሽን ይከፍላሉ ወይ ምን ማድረግ ነው የሚቻለው አለችኝ። እንዴት የመጀመሪያው ኮሚሽን እየት ሄዶ ነው ስላት እኔ ከስሬ ነው